በቃ ማቲያስን በግልጽ ማባረሩ የኦሮሞ እነዚያ ወጣቱን ፓትሪያርክ አምጥቶ ቁጭ ብዙ ናቸው ባይዘው ያስተማርናቸው እኮ ሊመሩ ነው። ባይዘው ኦሮሞ ስለሆኑ አለምታላቸው በጣም ትክክለኛ ጳጳስ ናቸው። እሳቸውን አምጥቶ ቁጭ ማድረግ ነው። እንደ አቡነ ጴጥሮስ ወንድ ይሆን ክሬን ተከራከር ግባና ወንድ ይሆን ከትግሬ ወንድ ይሆን ከኤርትራዊ ወንድ ይሆን ከኦሮሞ ወንድ ይሆን ከአማራ ናና ከኔ ጋር በዚህ ጉዳይ ላይ እስኪ ዲቤት አድርግ። እስኪ ውለናሞች የብልጽግና መንግስት ከወያኔና ሻዕቢያ ጋር አልስማማም አልሰራም ጠላቶች ናቸው ይላል። ታዲያ ለምንድን ነው አገር ውስጥ ባሉ የመንግስት ተቋማት ቁልፍ ቦታዎች ላይ ትግሬዎች፣ ትግርኛ ተናጋሪ ሻዕቢያና ወያኔ፣ ኤርትራና አድዋዎች ሌሎችም ለምን ተቀመጡ ብለን እንጠይቃለን። ብልጽግና ቁልፍ የሆኑ የመንግስት ተቋማትን የያዙ ናቸው። በመንግስት ቁልፍ መዋቅር ውስጥ የተቀመጡ ናቸው። ትግርኛ ተናጋሪዎች ለምን አልተባረሩም? ለምን ከዚያ መስሪያ ቤት አልተወገዱም? ለምን ከንግዱ አልተባረሩ? ለምን ሀብት ንብረታቸው አልተወረሰም ብላችሁ ጠይቁት። አብይ አህመድ ብላችሁ ጠይቁ። ብልጽግና ተመስገን ጥሩነህ እንደነ ሀደር አበራ ያለ የውጭ ጉዳይ ሚኒስትር አድርገህ የኦሮሞውን የደርግ መንግስትን ሰልሎ ወያኔን ያመጣው ብሎ የተናገረ ባፉ ሞልቶ አሁንም ትግሬ በመሆኑ በውጭ ጉዳይ ሚኒስትሩ ነው ብልጽግናን የሚሰልለውን አስቀምጠህ አሜሪካና አውሮፓ ጤፍ እየነገዱ የተቀመጡ ትግሬዎችን ሳትነካ አዲስ አበባ ውስጥ ከፍተኛ የሆነ የንግድ እንቅስቃሴ የሚያደርጉ ቤቶች ያሏቸው፣ ሆቴሎች ያሏቸው፣ የእርሻ መሬት እንኳ ተከራይተው የወሰዱ በነፃ ኮንዶሚኒየም የታደሉ ትግርኛ ተናጋሪዎች ሳትነካ ወደቡን ዘግተው የኢትዮጵያን ሕዝብ ያስራቡ ተመልሰው ገብተው የሚሰልሉ ሀብት ንብረት ያፈሩ ክፍለ ኢኮኖሚውን በሙሉ የያዙ እነሱ ናቸው። ታሪክ ራሱን ይደግማል። ሶማሊያ ለወያኔዎች ረድታ ስለነበር ለነመለስ ዜናዊ መለስ ሲመጣ ሶማሌዎችን በሩዋንዳና በቦሌ ዙሪያ አምጥቶ እኮ አማራ ኦሮሞን በጥፊ ይመቱ ነበር። ፕሪቪሌጅ ተሰጥቷቸው ዛሬ ኤርትራውያን በጥፊ አገሬውን እየመቱ ነው፣ እየገደሉ ነው፣ እየጨፈጨፉ ነው። ሰላዮችን ነው የምላቸው። ስለዚህ ይህን ተሸክመ አብይ አህመድ ማንን ነው የምታታልን? ብልጽግና የተባለ መንግስት ማንን ነው የሚያታልን? አብይ አህመድ ኮሪደር ከፈትኩ ብሎ ከ2 ሚሊዮን በላይ ኤርትራውያን ወደ ሀገር ቤት አስገብቷል። ከዲያስፖራው ራሱ ኑሮን ደብሯቸው የጣጠራቀሙትን ገንዘብ ይዘው አዲስ አበባ፣ ባህር ዳር፣ ናዝሬት ምናምን ኦሮሚያ ክልል ያልሄዱበት ሀረር የለም። ባህር ዳር፣ ጎንደር፣ ደብረ ማርቆስ እኮ ከፍተኛ ንግድ የሚያካሂዱ የተለየ ቪላ ሰርተው የሚኖሩ ትግርኛ ተናጋሪዎች ከአሜሪካና ከአውሮፓ ሄዱ ናቸው። የዲያስፖራውን ኑሮ ጠልተው ወደ አገር ቤት ሄደው ንግዱን በሙሉ የያዙትን ሳታባርር ብልጽግና ጦርነት ከፍታለሁ እከሌን ምን አደርጋለሁ የምትል ማንን ነው የምታታልን? አንድ እንትንቶ ትግሬ ሰላይ ትግሬ፣ ኤርትራ፣ ሻዕቢያ፣ ወያኔ ገና እየመጣው ነው። ገና መጫወረ መች ተነካ? ገና ፖለቲካውን አልጀመር ነው። ዛሬ ትግርኛ ሰላዮች ኤርትራና እነዚህ ሻዕቢያና ወያኔዎች ደም ነው የሚተፉት። አረቂ ሲጠጡ ነው የሚያድሩት። ዝም ብለህ አዳምጥ። ይሄን ፖለቲካ ይጠቅማል። ለመንግስትም ላክልኝ፣ ለመንግስት ሰዎች ሁሉ ላኩት፣ ያዳምጡት፣ ይስሙት። እነዚህ ገልቶች፣ እነዚህ ከሜዳ የተጠራቀሙ ብልጽግናዎች ቢገባቸው፣ እነዚህ ቡትቷሞች፣ እነዚህ አንጎሎች፣ አንጎል ፋቶች ቢሰሙ ቢያውቁ፣ በፖለቲካ ቢማሩ፣ የሚድኑበትን ኢትዮጵያ የምድንበትን ቢሰሙ እስኪ ይሸራርጉላቸው። ህወሓት አሸባሪ ከሆነ ደግሞም አሸባሪ ነው። ወንጀለኛ ከሆነ ደግሞም ወንጀለኛ ነው። አገር አፍራሽ ከሆነ ደግሞም አገር አፍራሽ ነው። በፓርላማ ለምን ወንጀለኛ ነው ተብሎ አልተደነገገበትም። ደንግጋችሁም አንስታችኋል። ስታኮርፉ ልደነገጉ፣ ስትጣሉ ስትታረቁ ደግሞ ለማንሳት ነው። እንዲ አብይ አህመድ ማንን ነው የሚያታልል? አብይ አህመድ እንኳን ድርጅቱ ህወሓት ተከታዩ 750,000 አባላቱና 200
ሺህ የትልማ አባላት ናቸው። 1 ሚሊዮን አባላቶች ለፍርድ መቅረብ ካልቻሉ የዘረፉት ሀብት ንብረት፣ ፎቆች፣ ንግዶች፣ ቪላ ቤቶች፣ የእርሻ መሬቶች፣ ወርቅ ቤቶች፣ የመድኃኒትና የቢራ ፋብሪካዎች፣ የሲሚንቶ የቆርቆሮ ፋብሪካዎች፣ የጨርቃጨርቅ ፋብሪካዎች በኢትዮጵያ ሕዝብ በተበደሩት ባሸሹት የኢትዮጵያ ወርቅ የተገነባ ነው። ይሄ ካልተመለሰ የትራንስፖርቴሽን ካምፓኒዎቻቸው ካልተወረሱ፣ አዲስ አበባ ያቆሟቸው በሙሉ ፎቆች ካልተወረሱ፣ ለህዝብ ጥቅም በጨረታ ካልተሸጡ፣ ያሸሹት ገንዘብ ወደ አገር ውስጥ ካልመጣ፣ በኢትዮጵያ ከተሞች ያሉ ሆቴሎች በሙሉ የነሱ ናቸው። በኃይለ ሥላሴና በደርግ ዘመነ መንግስት የተሰሩ ህንፃዎች፣ ሆቴሎች፣ የመንግስት ሆቴሎች ሳይቀሩ በነፃ ለትግሬዎች የተሰጡ ናቸው። በአዲስ አበባ ከተማ ውስጥ የነበሩትን የጦር ሰፈሮች በሙሉ አፍርሰው እንደ ሲግናል ያለ ትላልቅ ህንፃዎች ሰርተው የራሳቸውን ቤት ሴሚስና ቦሌ በዶላር እያከራዩ ነፃ የሚኖሩ ፕሪቪሌጅ ያላቸው ህወሓቶች፣ ሻዕቢያዎች፣ ወያኔዎች፣ ትግሬዎች ይባላሉ። እነዚህን አስቀምጠ አብይ አህመድ እነዚህን እያሽሞነሞንክ የኦሮሞ መንግስት ማንን ነው የምታታልን? ብልጽግና የአማራ ገዳዮች ተጋዳላዮች በነፃ ኮንዶሚኒየም ተቀብለው በነፃ ህንፃ ተሰርቶላቸው በነፃ በብድር እየተባለ የጋምቤላን የምን መሬት ወስደው ሳያርሱ ከሰርን እያሉ ቢሊዮነር የሆኑ ትግሬዎች አዲስ አበባ ውስጥ ኢኮኖሚውን ይዘው ሞደርን መኪና እየነዱ ቁርጥ እየበሉ ውስኪ እየጠጡ ውስኪ ጠጥተው ውስኪ የሚያገሱ ውስኪ ጠጥተው ውስኪ የሚሸኑ እነዚህን አስቀምጠህ አብይ አህመድ እነዚህን አስቀምጠህ አንተ ደንቆሮ ብልጽግና ማንን ነው የምታታለው? የኦሮሞን ህዝብ ነው የምታታለው? አማራን ነው የምታታለው? ተንቤኑን ራያውን ነው የምታታለው? ወላይታውን ነው ማንን ነው የምታታለው? የአዲስ አበባ ህዝብ ነው የምታታለው? የማርቆስ ህዝብ ነው የምታታለው? ጎንደርን ማንን ነው የምታታሉ? ብልጽግናዎች ማን ነው? እናንተን ግን በዚህ ደረጃ ይህን እየሰራችሁ እንድትቀጥሉ ይፈቅድላችሁ? ገብቷችኋል? ገብቷችኋል? በሙሉ በቅንጡ ህንፃ ውስጥ ነው የሚኖሩት። በሙሉ ትግረኛ ተናጋሪዎች በቅንጡ ፈርስት ክላስ ነው የሚኖሩት ኢትዮጵያ ውስጥ አዲስ አበባ ውስጥ። ሰላዮች በኢትዮጵያ ውስጥ ያሉ ለም መሬቶች፣ የሜካናይዝድ እርሻዎች፣ አግሮ ኢንዱስትሪዎች፣ ቡናው፣ ወርቁ፣ የኢንዱስትሪ ተቋማች በሙሉ የነሱ ናቸው ነው የምላቸው። ይህንን ብልጽግና ሰሞኑ ይህን የምንቀሰቅስበት ታዲያ ህወሓትና ሻዕቢያ ይህን ሁሉ ሀብት ተቆጣጥረው ሳለ ጠቅላይ ሚኒስትሩ ጦርነት እከፍታለሁ ለቀይ ባህር እዋጋለሁ ማለት ምን ማለት ነው ብላችሁ ጠይቁ። ምቀኛ ነው ነው ያልክ? አፈርሳለሁ እያልኩ እኮ ነው። እኔ መሪ ብሆን በ4 ሰዓት ነው የምወርሰው። አባቡ አንተ ዘራፊ ትግሬ፣ አንተ ዘራፊ ኤርትራዊ፣ እኔ የሀገሪቱ መሪ ብሆን የአብይ አህመድን ቦታ ባገኝ ዊዝን 24 አወር ጠቅላላ ሀብት ንብረትን ዘርፌ ራቁትክን ይሸኛል። ይህ ነው ማድረግ። አብይ አህመድ ማንን ነው የሚያታልለው? ስልጣን ላይ ያሉት እኮ የሻዕቢያና የህወሓት ወያኔ ወኪሎች ናቸው። ከሱ ጋር ያሉት አማካሪዎች እኮ ሻዕቢያዎች ናቸው። ማንን ነው አብይ አህመድ የምታታልለው? ማን ነው? አንተ እንዴ በምን አይነት ድንቁርና ቢወድቅ ነው ህዝቡ ግን ይህን የሚከተለው? ይህንን ለምን ህዝቡና ፓርላማ ቤት የሚባለው ስለምን አይጠይቅም? ይሄ ደንቆሮ ስብስብ የብልጽግና መንግስት እውነት የወያኔና የሻዕቢያ ጠላት ከሆነ እርምጃ ለመውሰድ ከፈለገ ቀላል ነው። እናሳየው። አንደኛ ሀብት ንብረታቸውን በ2 ወር ባልሞላ ውስጥ ማጥናት፣ ኮሚሽን ማቋቋም፣ የሀብት አጥኚ የወራሽ ኮሚቴ ሙያ ያላቸው እውቀት ያላቸውን ከሁሉም ብሔር የተውጣጡ ኢትዮጵያኖችን መመደብ። ሁለተኛ ሰላይ ትግርኛ ተናጋሪዎችን ቁልፍ ከሆኑ የመንግስትና የንግድ ተቋማት መለየት፣ ማባረር፣ ማሰር፣ እርምጃ መውሰድ። ሶስተኛ
የኢትዮጵያን የሕዝብ ተወካዮች ምክር ቤት አስቸኳይ መጥራት፣ ስብሰባ መጥራት ምን ለማድረግ? በህወሓት ላይ ህግ ለማውጣት አባላቱን በወንጀል ለመክሰስ በአገር ውስጥና በአገር ውጭ ያሉ አባላቶቻቸው ላይ ክስ ለመመስረት በወንጀል ለመክሰስ በጄኖሳይድ ለመክሰስ ሀብት ንብረታቸውን ለመውረስ። ሌላውስ የህወሓት አርማ የሚይዝን ኢትዮጵያዊ ካለ ትግሬ ካለ 20 ዓመት በማይተናነስ እስር ለመቅጣት ለመወሰን ጽኑ ስርዓት ለማጽደቅ። ሌላውስ በውጭ ያሉትን ያሸሹትን ሀብት ንብረት 36 ቢሊዮን ዶላር ለኢትዮጵያ ጥቅም ይውል ዘንድ ካሸሹበት ከአውሮፓ ከአሜሪካና ሀገር ውስጥ ከገነቡት ግንባታ ጨምሮ አጣርቶ ለተወካዮች ምክር ቤት ማቅረብ፣ ለኢትዮጵያ ህዝብ በተለይ ቁጥሩ ብዙ ለሆነ ኦሮሞና አማራ ህዝብ ማቅረብ ማስወሰን፣ ለጭቁን የኢትዮጵያ ህዝብ መልሶ ማውረስ፣ ለተፈናቀለው ለራበው ኢትዮጵያዊ ማካፈል፣ ብድራችንን መክፈል፣ ልማት ማስፋፋት። ትግሬ ሲመጣ 1 ሸበጥና 1 ሚሊዮን ቅማል ነው ተሸክሞ የመጡ። ወያኔና ሻዕቢያ ወደ ቤተ መንግስት ሲመጣ 1 ሰባራ ክላሽ ሰንደል የምታክል እግሩን ያጠለቀባትን ሸበጥ እና 1 ሚሊዮን ቅማል ነው። ልብሳቸው ሁሉ ቅማል ይንጠባጠብ ነበር፣ ያሰጡ ነበር ቤተ መንግስት። እነዚህ ቅማላሞች ከትግራይም ከኤርትራም አንድም ነገር ይዘው አልመጡ። በሙሉ አሁን የምታዩት የሚነዱት ዱባይ ላይ ያለው ንግድ በሙሉ በኢትዮጵያ ህዝብ ስም ተበድረው 36 ቢሊዮን ዶላር ያሸሹት ነው። ሌላው በአውሮፓና በአሜሪካ በአፍሪካ ውስጥ ያሸሹትን የከፈቱትን ቢዝነስ በዲፕሎማሲ መመለስ ያለ መስራት፣ ህግ ማውጣት፣ የአፍሪካ ሀገሮች ላይ ማዕቀብ መጣል። ይሄንን ሀብት የማይመልሱ የማያጋልጡ የባንክ አካውንታቸውን ከአሜሪካን ጀምሮ ይሄንን አጋልጠው ከስዊስ ባንክ ጀምሮ እያንዳንዱ ኒውዮርክ ባንክ ከካናዳ ባንኮች በአሜሪካ ውስጥ ያሉ ንግዶች፣ ምግብ ቤቶች፣ ጋዝ ስቴሽኖች፣ ማከፋፈያዎች፣ የትራክ ካምፓኒዎች በሙሉ ወርቅ ቤቶች፣ ብላክ ማርኬቶች፣ ውስኪ ቤቶች በሙሉ ስጋ ቤቶች፣ ቁርጥ ቤቶች በሙሉ ተጠንተው መቼ ገባ ይሄ ትግሬ፣ መቼ ገባ ይሄ ኤርትራዊ፣ መቼ መጣ ይሄ፣ ስንት ዓመቱ ኖታል፣ ምን ሰርቶ ነበር፣ እንዴት አገኘው የሚል ከአሜሪካን መንግስት አይሬስ የሀገር ውስጥ ገቢ ጋር በመነጋገር ሀብት ንብረታቸውን በሙሉ በአሜሪካ መንግስት በማስወረስ ሰዎችንም በወንጀል ከሱ ወደ ኢትዮጵያ መመለስ ነው። የናዜም መስፍን ሀብት ዋሽንግተን ዲሲ እና ሜሪላንድ ቨርጂኒያ ያለ ህንፃዎቿ አፍሪካ ውስጥ የምታካሂደው ንግዶች በሙሉ በዲፕሎማሲ መምጣት መቻል አለበት። ይሄንን አብይ አህመድ አስቸኳይ ፓርላማውን በመጥራት እነዚህ ሁሉ ህጎችን ማርቀቅ መወሰን፣ ህጉን አስረቅቆ በምሁራን አምጥቶ በእነዚህ ላይ መተግበር ከተቻለ ኢትዮጵያ ይቀጥላል። አሁን እኮ ወያኔዎች በብልጽግና ላይ እያመፁ ያሉት የውሸት ብልጽግና እያሉ የእነሱን ግድያ እየደበቁ የእነሱን ወደ ስልጣን ለመምጣት ህዝብ እየጨፈጨፉ ያሉት እኮ ቢራ ፋብሪካዎቻቸው ስላልተወረሱ፣ ኮንዶሚኒየም የሚያከራዩ ስላልቆመ፣ ቪላ ቤቶቻቸው ስላልቆመ፣ ባንካቸው ስለሚንቀሳቀስ፣ ፎቆቻቸው ስለሚከራዩ፣ መኪኖቻቸው ስለሚሰሩ፣ የደረቅ ጭነት የፈሳሽ ጭነት ካምፓኒዎቻቸው ትራንስፖርቴሽኖቻቸው ስላልተቀሙ፣ በህግ አካውንታቸው ስላልተዘጋ ነው እኮ ዛሬ ብልጽግና መንግስትን የሚያስቸግሩት። ፋክቴን እነሱ የሚሉት አማራን ሌላውን ኢትዮጵያ ህዝብ ኦሮሞን የሚያሳስቱት ብልጽግና ጠላት ነው እያሉ ነው። ስህተት ነው። ብልጽግና ወንጀለኛ እንደሆነ እኮ ይታወቃል። እነሱ ግን ብልጽግናን እያሳዩ ተመልሰው ወደ 4 ኪሎ ለመምጣት ነው አማራን የሚጨፈጭፉት፣ ክርስቲያኑ የሚጨፈጭፉት፣ እስላሙን የሚጨፈጭፉት፣ የሚያሰድዱት፣ መንገድ ላይ ከመኪና ውርደው የሚያርዱ፣ ህፃናትን ከማህፀን የሚያወጡ በጭካኔ ህዝቡ ሆ ብሎ ሲነሳ እነሱ ወደ 4 ኪሎ ለመምጣት ነው። ብልጽግናን አዝነውለት እንዳይመስላችሁ፣ ተጣልተውት እንዳይመስላችሁ። አላማው ህጉን ሲስተሙን ለማስቀጠል ለመምጣት ነው እንጂ ብልጽግናን እኮ አይነኩትም። አብይን ከመቱ በኋላ ህጉን አይነኩትም።
የወደብ እንትናቸውን በፍጹም አይነኩትም። እነሱ አብይን ብቻ ማስወገድ ነው። ተመልሶ ህዝቡን አስቸግረው ህዝቡን ጨፍጭፈው ህዝቡን በተለይ አማራውን ህወሓት ትግሬ እየናፈቀ ነው። በድሮን አብይ የሚመጣ ደደብ ነው። እነሱም በውስጥ መስለው በፋኖ ገብተው ይጨፈጭፋሉ። ከየመኪናው እያወረዱ ገበሬውን አይታቸዋል። የአብይ ጦር ማለት እኮ ወለጋ ያሉ ኦሮምኛ ተናጋሪ ትግሬዎች ናቸው እኮ እንደዚህ አፈር ድሜ ያበሉት። ባይዘወይ የአብይ ጦርም አይደለም። አንዳንዱ የመከላከያ ለብሶ ፋኖ የሚባለው በፋኖ ውስጥ የተደበቁ ትግሬዎች፣ ጉራጌዎች፣ ሌሎች አሉ አገዎች ያን ልብስ ለብሰው የገበሬውን ቤት አይቡን ወተቱን አይታቸዋል። ማሩ ሙልጭ አድርገው ዘርፈው በልተው ሄዱ። በጾም ኦሮሞዎች አይደሉም። ህዝቡ ተበሳጭቶ እንዲነሳሳና በአብይ አህመድ ላይ ተነስቶ ብልጽግናን እንዲዋርድላቸውና እነሱ ከተመራጭ ነው እንዲመጡ ነው። ሀቁን ግባና ወንድ የሆንክ እኔን ተከራከር። ግባና ወንድ የሆንክ ትግሬ፣ ወንድ የሆንክ ኤርትራዊ፣ ወንድ የሆንክ ኦሮሞ፣ ወንድ የሆንክ አማራ ናና ከኔ ጋር በዚህ ጉዳይ ላይ እስኪ ዲቤት አድርግ። እስኪ ውለናሞች 5,000 ሰው 20,000 ሰው ይዘህ ቁጭ ብለህ ማውራት ነው ስለ ሃይማኖት አይደለም። ሃይማኖት ዋጋ የለውም። እኛ እንፈልገው። ና ተከራከር እኛ ጋር ና ኦሮሞ ግባና ተከራከር። ና ትግሬን እሰጥሃለሁ። እስኪ ከኔ ጋር ተከራከር። እነዚህ ሀብት ንብረቶቻቸው ተመልሰው ለዓለም ባንክ መከፈል አለባቸው ነው። ገንዘቡ እነሱ ጋር ነው ያለው። የዘረፉትን አምጥተው ትራክ ካምፓኒ ያላቸው 20-31 ሰው አሉ እዚህ ሀገር። ኤርትራዊ፣ የአድዋ ትግሬ፣ ኦሮሞዎች ከየት አባታቸው አመጡት? ዘርፎ አሽሽተው 36 ቢሊዮን ዶላር እኮ ነው ያሸሹት። በጠቅላላ ንግድ አላቸው፣ ጋዝ ስቴሽን አላቸው፣ ምግብ ቤት አላቸው። ጤፉን የሚነግዱ እነሱ ናቸው። የአማራን ገበሬ ጤፍ እነሱ ነው የሚነግዱት። ሰሊጡ እነሱ ነው፣ ቡናው እነሱ ነው። በቃ ተጫውተውብናል። ዘራፊዎች ናቸው። እነዚህን ነው በፓርላማ አቅርቦ ለምን አላስወሰነም ነው። ስለዚህ ብልጽግና ውሸት ነው፣ መፍረስና መበረር ያለበት ድርጅት። ስናፈርሰው ደግሞ እኛ አማራዎች ነው እንጂ ትግሬዎች ያለ ማፍረስ ያለባቸው። እነሱማ ተመልሰው ለመምጣት አማራ ሳይደራጅ ቀድመው ቤተ መንግስት ለመግባት ስለሆነ በአብይ ላይ አመፅ ማንሳት የለባቸውም አማራዎች። ልንገራቸው፣ ፋኖ የሚባለው በደንብ እስከሚጠናከር አብይ መገደል የለበትም። ፋኖ የሚባለው እስከሚስማማና አንድ ኃይሉ ነው የአማራ ኃይሉ ነው እስከሚወጣ ድረስ አብይን ከተገደል አለቀላ። አማራ ጅል ነው። አማራ አብይ እንደውም እነሱን ለመምታት ከሄደ አግዞ መምታት ነው። ጅላቱን አማራ አብይ ማለት አንድ ግለሰብ ነው። የብልጽግና ችግር ነው የሚሏችሁ እነሱ ተመራጩ ነው ለመምጣት ነው። የአማራ ፋኖች እንዳትጠራጠሩ ምነግራችሁ፣ ፖለቲካ ነው ምነግራችሁ። የኦሮሞ መንግስትን አፍርሰህ ትግሬን ማምጣት ከሰራ ፋኖ አልቆላል፣ ያርደዋል፣ ይጨፈጭፈዋል። ሀገሩ ነው የሚሄዱት። የተሻለን እንደውም እኛ ኦሮሞ ቢያንስ 11 ሚሊዮን ተጋብቷል። ትግሬ እኮ አማራን አይጋባም። በጣም ነው የሚተፋበት። መንቃት አለበት ኦሮሞና አማራው። አብይ ግለሰብ ነው። አብይ ግለሰብ እኮ ነው። ነገ ዞሮ ይዘውታል፣ ይገሉታል። ሲገሉት ግን ህዝብ አመፅ ይነሳል። ህዝብ አመፅ ሲመጣ ፋኖ አዲስ አበባ እኮ የለም። መሪውን ለመምረጥ ተስኖት ጠላቶችን በውስጥ አስገብቶ የማይረው የፋኖ መሪዎች ተሸክመው እየተወላገደ ነው። ህዝቡን እየዋደመ ቀጥሏል በክልል ውስጥ። ስለዚህ በዚህ እንዲዳከም ነበር የፈለጉ ትግሬዎች። ሰሜነኛ ብለው የመጡ 100 ተራሮች ብለው የመጡ ዘመቻ አንድነት ብለው የመጡ የአማራን ፋኖ ዋናዎችን ለመግደል ተማሪናት መምህራን ግደሉ እያሉ ህዝቡ እንዲቀሰቀስ እንዲዳከም አማራ የነቃውን ፋኖ ነው ሲገሉ የነበሩት። ለምን? ወደ 4 ኪሎ ለመሄድ። ያን ነው ትግሬዎች እየሰሩ ያሉት። ሁለቱም ትግሬዎች እመኑኝ። አብይ የተወገደለት ግን አመፅ ይነሳል። አመፁ ደግሞ ኦነግ ሸኔ ያለ እዚያ ኦነግ አለ። እነሱ ደግሞ ቲዲኤፍ 100 ሺህ አስገብተዋል። በቀጥታ ቤተ መንግስቱን ይዙታል። ለ100 ዓመት አይወርዱም። ከዚህ በኋላ ትግሬ መጡ ማንም ያወርደው። አሁንም እየሰሩ ያሉት ተደብቀው በእነ ልደቱ ሁሉ ይሄ ነው እየተሰራ ያለው። አብይ ደግሞ ደደብ ነው። ይዘው ሲወጡ መስክ ስምሪት ብለው እኮ ስምሪት መስክ ላይ የሚወጡት እኮ ሊመቱት እኮ ኦልሬዲ እንዳያመልጣቸው ነው እንጂ ጨርሰዋል። ህዝቡን አመፅ አስነስተው እሱን ሳያመልጣቸው አድዋ ወስደው ጥፍሩ ሊነቅሉት የፈለጉ። በትግራይ እናቶች ፊት ነው እየቆረጡ የሚገሉት። ጥፍሩን አንዳንድ ቀስ እያሉ እየመዘዙ እያለ ምናሱን ቀጭ እያረጉ አፍንጫውን ቀጭ እያረጉ ሚስቱንም ልጆችንም እንደዚህ አድርገው የሚገሏቸው።
እንደ ሳሙኤል ዶ አይነት አገዳል ይገሉታል። እነዚህ እኮ ግን ራሳቸው መጠው ነው ኦሮሞንም አማራን ለማጥፋት ወደ ስልጣን ተመልሼ እመጣለሁ ተብሎ ነው ከጨፈጨፉት። አማራን ጨፍጭፈው እኮ ነው የጨፈጨፉት። ጦርነት ነው። ማናባት ከመረብ ወንዝ ባዶ ያንተ መሬት አለ ማናባን አለ። ቤተ መንግስቱን ለመያዝ እኮ ነው ህዋት የመጣ። አማራ አልሄደ፣ ኦሮሞ እኮ አልሄደም፣ እነሱ ነው የመጡ። ስለዚህ ደደቡ አማራ፣ ደደቡ ኦሮሞ፣ ደደቡ ኢትዮጵያዊ አብይን ይቃወማል። አብይንማ እንድትቃወሙላቸው ነው የሚፈልጉ። ደደቡ አብይ ደግሞ አማራን ይመታል በድሮን። ማቆም አለበት፣ ድሮኑን ማቆም አለበት። መግለጫ መስጠት አለበት። ፋኖ መሳሪያን ያለካም ማለት አለበት። ካሳ መስጠት አለበት። ለአማራ ከፍተኛ $1 ቢሊዮን በጀት መደብ አለበት። ከዚያ በኋላ ግን ይረጋጋል። እነዚህ ሌቦች ይጠፋሉ፣ ቀይ ባህርም ይመለሳል። ሌላውስ ከማዕከላዊ መንግስት የሚበጀት ለትግራይ ክልል መቆም አለበት። በቃ መቆም አለበት። ለምን ካላችሁ ኢንዶውመንት በሚል ከመስፍን ኢንጂነሪንግ ጀምሮ እስከ ጨርቃጨር ፋብሪካ ከ60 በላይ ካምፓኒዎች አሏቸው። ሞሳቦ ሲሚንቶ ፋብሪካ ብቻ እኮ በቂያቸው። ስለዚህ የማዕከላዊ መንግስት ትግራይ ለኢትዮጵያ አበርክታ ስለማታውቅ፣ አንድ ቁና ጤፍ አምጥታ ስለማታውቅ ለ1000 ዓመት ጥገኛ ሆነው እንደ ትኋን እየመጠጡን እንደ ቅማል እየበሉ ስለሆነ ማዕከላዊ መንግስት በአስቸኳይ ለትግራይ በጀቱን ማቆም አለበት፣ እርዳታውን ማቆም አለበት። የፌዴራል መንግስት ለትግራይ ማቆም አለበት። ለምን? ህወሓትን ስለተሸከሙ፣ ቲዲኤፍን ስለተሸከሙ። የህወሓት የትግራይ ህዝብ ተነስቶ በህወሓት ላይ ማመፅ አለበት። ምክንያቱም 1 ሚሊዮን አባል ነው ያላቸው። የ1 ሚሊዮን አባል ደግሞ 1/3 የትግራይ ህዝብ ነው። ይሄንን በጀት ማቆም፣ የፌዴራል መንግስቱን በጀት በሙሉ መዝጋት ነው። ምርት ማገድ፣ ወደ ትግራይ የሚሄዱ ምርቶችን ማገድ ነው። ኦኬ። ብልጽግና ይህን ሲያደርግ ህወሓት ይመታል። ምን የትግራይ ጀግና ህዝብ አለ። ይሄ እንደርታው ምን ይነሳባቸዋል፣ በቀጥታ ይመታቸዋል፣ ያባረራቸዋል። ተግባባን? ለምን ትግራይ ለኛ አንድም ነገር ለማዕከላዊ መንግስት ከመዝረፍ ውጭ፣ ሀብት ከማሸሽ ውጭ፣ ከመስደብ ውጭ፣ ኢትዮጵያን ከመገጠል ከመሸጥ ውጭ ወደ ትግራይ ከትግራይ ወደ ኢትዮጵያ የመጣ አንድም ነገር የለም። አማራ ግን ከፍተኛውን ግብር የሚገብር ነው። ኦሮሞም ዘሴምቲንግ ነው። ስለዚህ አሁን ከነሱ የሚመጣ ነገር የለም። ኦሮሞ ሪሶርስ አለው፣ አማራ ሪሶርስ አለው። ኦሮሞ እኮ ቡና አለው፣ አሁን በታሪክ አጋጣሚ ይዟል። ስለዚህ ቡና አለው፣ ለም መሬት አለው። አማራውስ አባይ አለው፣ ጣና አለው፣ ቅርሶቹ አሉ፣ ጠንካራ ህዝብ አለ፣ አራሽ ገበሬ አለ። ከትግሬ የሚመጣ አንድም ነገር የለም። ስለዚህ የብልጽግና መንግስት በጀቱን ማገድ ለምን ብለው ከጠየቁ ህወሓትን ታገሉ፣ ህወሓት ያስተዳድራችሁ። ለምን ቲዲኤፍ ብለዋል። እንደ ኢዝራኤል ዲፌንስ ፎርስ፣ ትግራይ ዲፌንስ ፎርስ አገር ሆነዋል ማለት ነው። ባንዲራ ወስደዋል፣ ተቀይረዋል። መሬታችን ነጥቀው ለመሄድ ነው የሚመጡት እንጂ አይጠቅሙንም። ስለዚህ በማወጅ ትግራይን በሙሉ በጀት ማቆም ነው። ለምን ሲባል 60 ካምፓኒዎች አሏቸው። ጠቅላላ ፋብሪካዎች የኢትዮጵያ ህዝብ ሂዶ የተተከለው ትግራይ ውስጥ ነው። ስለዚህ በጀት ማቆም አለብን። እህል መላክ ማቆም አለብን። ስኳር መላክ ማቆም አለብን። ጫው መላክ ማቆም አለብን። በጠቅላላ ቦርደሩን በመዝጋት ህዝቡ በህወሓት ላይ ይነሳ ዘንድ የኤርትራ ህዝብ በሻዕቢያ ላይ ተነስቶ እንዲበላቸው ማድረግ ይቻላል። እኔ ጠቅላይ ሚኒስትር በሆን በቀጥታ ሁሉንም ነገር በጀት ዘጋለሁ። ምን እንደሚያመጣ ይዋል። ትግርኛ ተናጋሪ ሰላይም በሙሉ ከብልጽግና መንግስት ውስጥ መነጥረውና ፎቆቻቸውን በአዋጅ አዋጅና በጀት እዘጋለሁ። ቤተ ክርስቲያኑንም እንዳለ ጳጳሱን አነሳና የኦሮሞ ቁጭ አደርጋለሁ። አማራማ አይፈልግም። አማራ ኢትዮጵያ ላይ እያለ ስለሆነ ይልከስከስ። ሃይማኖት የተነካ ብሎ ግን ጥቁር ለብሶ ይወጣል። ሲጨፈጨፍ ግን ጸጥ ነው። ስለዚህ አማራን ሳይሆን ኦሮሞ ጳጳስ አምጥቶ ቁጭ ማድረግ። እነዚያ ተናጋሪ ሰውዬ በጣም ደስ የሚሉ ማርያም ምናምን ብሎ የተናገሩ እሳቸውን አምጥቶ ቁጭ ማድረግ። በቃ ማቲያስን በግልጽ ማባረው። የኦሮሞ እነዚያ ወጣቱን ፓትሪያርክ አምጥቶ ቁጭ ብዙ ናቸው። ባይዘው ያስተማርናቸው እኮ ሊመሩ ነው። ባይዘው ኦሮሞ ስለሆኑ አለምታላቸው በጣም ትክክለኛ ጳጳስ ናቸው። እሳቸውን አምጥቶ ቁጭ ማድረግ ነው። እንደ አቡነ ጴጥሮስ ምን አባቱም አያመጣም። አማራው ራሱ አምጥቶ ቁጭ አርጋ ብያ መልሳቸው በቀጥታ ማቲያስ አሁን ያሉት በሙሉ ሲኖዶሱ መበተን አለበት። አዲስ ወጣት መነኮሳት መምጣት አለባቸው። የተማሩ ለስራ የሚነሱ
ህዝቡን የሚቀሰቅሱ ሃይማኖት ማጃጃያ መሆኑን የሚያስተምሩ እግዚአብሔርን ብቻ በማምለክ መዳን እንደሚቻል ወደ ልማት ቤተክርስቲያን የሚያስገቡ አዳዲስ ሀሳብ ያላቸው ጳጳሳት መምጣት አለባቸው። በኃይል ነው ጠቅላይ ሚኒስትሩ ማድረግ አለበት። ማባረር ነው። ማቲያስ ጌታቸውን ያመጣው ማቲያስን ደግሞ አብይ የማያባረርበት መንገድ ምንም ነገር የለም። የኦሮሞን ጳጳስ ማምጣት ነው። አንድ ወጣቱ ማን ነበሩ የሚናገሩ ስለ ማርያም አንዴ አደንግጦ ያሉት ማን ነበር? ስማቸው ማን ነበር? እነዚያ የኦሮሞ ሰው እኔ ኦሮሞን ብዬ አልመድባቸውም፣ ባይዘው ኢትዮጵያዊ ናቸው። ማን ነበር ስማቸው? ፍራቻ የሌላቸው አንድ ጳጳስ አሉ። ማን ነበሩ? ሌባ አይደሉም። ሳራ ተገኘ አንቺ ሌባ፣ የሌባ ልጅ አንቺ ነሽ። አቡነ ገብርኤል ናቸው። አቡነ ማን ናቸው? አደንግጦ ያሉት ገብርኤል ግን አባት ናቸው። ስለዚህ እኔ ኦሮሞ ኃይል መመክረው እኔ ሰው እያምጥቶ ማቲያስ ነው አባራሉ። በቃ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለውጥ ያመጣሉ በስነ ስርዓት። አቡነ ገብርኤል የተባሉት መሾም ካልቻሉ የአማራውማ ተውት፣ አይፈልጉም። የአማራ ጳጳሳት ስለማይፈልጉ ነው እንጂ እኮ በብዛት እኛ ነን ቁጥራችን 90%። እኛ ነን መሆን ያለብን። የአማራ ሲመጣ እናደርገዋለን። ዛሬ ላይ ግን ኦሮሞች እስካልወረዱ ድረስ ኦሮሞ ነው መምራት ያለበት። ስለዚህ ሲኖዶሱን ሙሉ በሙሉ ስለሄዱ የሲኖዶሱን በጀት ማቆም፣ አቡነ ገብርኤልን አምጥቶ ፓትሪያርክ ማድረግ፣ ጸሎት ተደርጎላቸው በቀጥታ የኢትዮጵያ ፓትሪያርክ መሆን አለባቸው። ወጣት ናቸው፣ ለውጥ ማምጣት ይችላሉ። ጉረኛ አይደሉም፣ የተማሩ ናቸው። ግዕዝ በትነው ነው የሚናገሩት። አማራው ራሱ አስተምሯቸዋል። ኦሮሞን አስተማር ነው፣ ቀድሳል ነው፣ ቅኔ አስተማር ነው። ወደ ስልጣን ይምጣ ሲል ግን አይቻልም። ምን ማለት ነው ታዲያ? ትግሬ እየገዛ ይቀጥል? ትልቁ ህዝብ ኦሮሞ እያለ 3 ሚሊዮን የማይሞላ ትግሬ እንዴት ነው ኦርቶዶክስ መምራት የሚችለው? አይቻልም። ምክንያቱም አማራዎች ነበር መቀመጥ ያለባቸው፣ አይፈልጉም። ስለማይፈልጉ ኦሮሞዎች እኒህ ሰው እየመጠው መቀመጥ አለባቸው። ዳሴ ምክንያቱም ግዛቱ የኦሮሞ ነዋ። ትግሬዎች ያደረጉት እኮ ግዛት ስላለ፣ አሁንም ኦሮሞ እየገዛ ስለሆነ ኦሮሞዎች አትፍሩ። አቡነ ገብርኤል አምጣቸው አስቀምጡ። ምንድነው ምትፋ? አብይ አህመድ አብይ መፍራት የለም እንዳትፈራ። አማራም አይፈልግም፣ ንግስና አይፈልግም፣ ስልጣን አይፈልግም፣ ምንም አይፈልግም። ስለዚህ ኦሮሞዎች ይፈልጋሉ። ለምን? ሀገርም ማልማት ይፈልጋሉ። ኦርቶዶክስ ለልማት እንድትውል ይፈልጋሉ ኦሮሞዎች። ስለዚህ እና አቡነ ገብርኤልን አምጥቶ ማስቀመጥ ዳሴ ይህን የትግራይ ዘራፊን ወንበዴ በጌታቸው አሰፋን የተሾመ በሙሉ መበተን፣ አዲስ ሲኖዶስ መቋቋም አለበት። አቡኑን አምጥታችሁ ከዚያ በኋላ እሳቸው ያነሱታል። እርቅስቅሱን አጥፍተው አዳዲስ ይሾማሉ። በቃ ይሄ ካልሆነ ልንድን አንችልም። ልትሳደብ ትችላለህ፣ ምንም ላደርግ አልችልም። አማራ አይፈልግማ፣ ጳጳስ መሆን አልፈልግም። ትግሬን ተሸክሞ እየሄደ ነው። ስለዚህ የኦሮሞው ጳጳስ የተባሉት እነዚህ ብፁዕነታቸው አቡነ ገብርኤል በፍጥነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ፓትርያርክ ሆኖ መሾም አለባቸው። እኔ መሪ በሆን እሳቸውን መሾማቸው በቃ አይቻለሁ። እውነትን ከሳቸው አይቻለሁ፣ ድፍረትን ከሳቸው አይቻለሁ፣ አለማስመሰልን ከሳቸው አይቻለሁ። ፍራቻ ምንም የላቸው፣ ማንም አይፈሩ። እያንዳንዷን ስብከታቸውን ሰማል። ለማንም ለኦሮሞ ለአማራ የሚሉት ነገር የለም። ክርስቶስን ብቻ ይሰብካሉ።